አማን አማን ይሁን አማን ቸር ያሰማን አማን 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 ይሁን አማን ቸር ያሰማን አማን አማን አሻም የምወዳችሁና የምትወዱኝ አሻም ቤተሰቦች እንዴናችሁ? ገነነ ሞክራ ይባላለሁ። ወታደራዊ ሰላም ተስታለሁ። ዛሬ እንግዲህ አሪፍ ጨዋታዎችን እንጫወታለን። አሪፍ ሲል ግን ያው ወታደራዊ መንግስት ስልጣን ያዘበትን ቀን ምክንያት በማድረግ ነው። ዛሬ መስከረም 2 ቀን 1967 ዓመተ ምህረት ጀምሮ ከስልጣናቸው ወርደዋል። ህዝቦቹም መርጦ ህገ መንግስቱ እስኪታወጅና መንግስት እስኪቋቋም ድረስ ወታደራዊው ደርግ የመንግስቱን ስልጣን ይዞ አገሪቱን ይመራል። ዛሬ እንግዲህ ትላንትና መስከረም አንድ ነበር። ያው ባህላዊ ልብስ ነው መስከረም ሁለት ደግሞ ዛሬ ያው እንግዲህ ወታደራዊ ልብስ የተለበሰበት ቀን ነውና እንግዲህ ዛሬ ከወታደራዊ ነገር ጋር ኮስተር ያለ ጨዋታ ነው የምንጫወተው። እንግዲህ ማረጌን ባላርግም ከእናንተ ነው የምጠብቀው። እኔ ኮሎኔል አይደለም ሻለቃ ነው የሚሆነው። አብዛኞቹ ወደርግ ወታደሮች ከሻለቃና ሻለቃ በታች ናቸው እና እናንተ ማረግ ያው ስትሰጡኝ እንዳታሳንሱ ዝቅ እንዳይል ዛሬ ኮምጨጭ ያለ ጨዋታ ነው የምንጫወተው። ከኔ ጋር መሳፈጥ የለም፣ ቀልድ የለም። እያንዳንዱ ምናምን ያው የሚሆነው ይሆናል ማለት ነውና የዛሬ ጨዋታችን እንግዲህ መስከረም 2 በኢትዮጵያ ውስጥ ምን ተደረገ የሚለው ነው። ትናንትና መስከረም 1 ብዙ ብለን የለም። መስከረም 2 ደግሞ ምን ሆነ የሚለው እንግዲህ ወታደራዊ መንግስት ስልጣን ያዘበት ጊዜ ለመጀመሪያ ጊዜ በኢትዮጵያ ታሪክ ማለት ነው። የንጉሳን ስርዓት አብቅቶ ወታደራዊ መንግስት ስልጣን ያዘበት ቀን መስከረም 2 ቀን ማለት ነው ዛሬ። ከዛ በፊት ደግሞ አጼ ነበር። አጼ ፋሲል፣ አጼ ገላውዴዎስ፣ አጼ ዮሐንስ፣ አጼ ምኒልክ፣ አጼ ኃይለ ሥላሴ፣ አጼ ገነነ ሊል ሲል ወታደራዊ መንግስት ጥልቅ የኔ ጋር ሲደርስ ማለት ነው አለኝ እኮ ከንጉሳን ቤተሰብ ትንሽ ራቅ ያለ ቢልም እኮ አለች ይደርሰኛል ብዬ የጠበቅኩ ነበር። ያው ከደርግ ጋር ትንሽ ቅሬታ እኮ ነች። እኔ ላይ ሲደርስ እንደዚህ ለምን ሆነ ነው። ወታደራዊ መንግስት ግን ስልጣን ያዘበት ነው እንዳልኳቸው ቀዳማዊ ሥላሴ ከስልጣን የወረዱበትና የወታደር መንግስት ለመጀመሪያ ጊዜ እንቅጥል አድርጎ መሪ ሆነበት ጊዜ ነው። አመራር ላይ የተቀመጠበት ጊዜ ማለት ነው። መስከረም 2 የምታውሰው በዚህ ነው። ወታደራዊ መንግስት ስልጣን ያዘበት ጊዜ ማለት ነው። እንግዲህ እስካልኳቸው አጼ ተብሎ እንግዲህ ንጉሳውያን ቤተሰብ ነው ስልጣን የሚይዘው። ለመጀመሪያ ጊዜ ጀነራል ተብሎ የኢትዮጵያ መሪ የተባለበት ነው። ጀነራል አማን ሚካኤል አንዶም የኢትዮጵያ መሪ ተብሎ የተሾመበት ቀን ነው። ቀዳማዊ ሥላሴ ወርደው ማታው ነው ሽግሽግ የተደረገው ማታው ነው። እንግዲህ ቀዳማዊ ሥላሴ ሊወርዳሉ። እንግዲህ ትናንትና እንዳልኳቸው የድርቁ ፊልም ታጅ አይደለም በቃ እንትና ደርጋውን ችን ሰዓት ተጠብቆ ከስልጣን እንግዲህ ንጉሱን ለማውረድ ነውና መጡ ወታደሮቹ። የተወከሉት 11 ናቸው። ሻለቃ ደበላ ዲንሳ ነው የሚመሩት ማለት ነው ይሄን ቡድን። እሳቸው ናቸው እንግዲህ መግለጫውን አንብቦ ንጉሱን ከስልጣን ለማውረድ። ሬዲዮ ጠፋ። ሬዲዮ ግን በጣም ይጠበቅ ነበር። ሬዲዮ ህዝብ ውስጥ በሙሉ ሬዲዮ ነው የሚገባው ተብሎ የሬዲዮ ጋዜጠኛ ቢፈልግ ጠፉ። ደበበ እሸቱ እኮ እዛ ጋር ያለ ደበበ እሸቱ በቲያትር አይደለም እና ጋዜጠኛ እኮ ነበር ያኔ ኢትዮጵያ ሬዲዮ እኮ ጋዜጠኛ ነበር። እና እሱ ደግሞ ትናንትና የድርቅ ፊልም ስለታየ እዛ አካባቢ ህዝቡም ይጠብቃል ቤተ መንግስት አካባቢ እስቲ ምን ወሬ ያለ ብሎ ደበበ እዛ ሲያንዣብ ወታደሩ አይቶ አንተ ነህ ምን ጠብቀው ምን ታረጋለህ እዚህ አልተቀራው ምናምን ነገር ደበበ ገባ። የዚህ ፎቶ ላይ አታችሁት የለም ማንገቻ መቅረጫ ያዘው ደበበ እሸቱ እና ጊዜ ንጉሱን ከስልጣን ለማውረድ በጣም ተዘጋጅቶበት ነው። ይጠብቃሉ እንደ ሻለቃ መንግስቱም እና አጥራፉም ይጠብቃሉ። የተወከሉት ሰዎች አሉ። በተወካዮቻቸው አማካኝነት ነው መግለጫው የሚቀርብ ለንጉሱ ማለት ነው ከስልጣን እንዲወርዱ ማለት ነው። ያንንም ያነበረው ሻለቃ ደበላ ዲንሳ ነው። ንጉሱ ዋናው ቢሮአቸው አልገቡም ቀሩ። ራሱ ምሩ ናቸው ሄደው ወታደሮቹ ይፈልጎታል ያሉት። ስለዚህ እነሱ መጡ። መጀመሪያ ደበላ ዲንሳ ለደበበ ነው ማስጠንቀቂያ የሰጠው። አሁን መግለጫ እናነበር ንጉሱ ከስልጣን ወርዳለሁ ካሉ ግዛቱ ቆያል፣ አልወርድም ካሉ ትወጣለህ። አፈና ሊካሄድ ነው ማለት ነው። ጠለፋ ሊካሄድ ነው። እንደዚህ ነው ነገሮች። ያው እንግዲህ መግለጫው ተነበበ። እሱ እንግዲህ አነበበው ሻለቃ ደበላ ዲንሳ አነበበውና ለእርሱ ወደ ተጋጀው ስፍራ እንዲሄዱ እንጠይቃለን አሉ።
ንጉሱ ደግሞ ያላችሁትን ሰምተናል ብለው ጭጫሉ። ደበበ ወጣ። ደበላ ይዞ ደበበ ና ብሎ ለምን የምትወጣው? ስልጣን አለቅም ካልኩ ወጣ ብለኝ የለ ይወጣው ነው በቃ ሄዶ ነው ያዘው እኮ። ደበበ እኮ በዛ ሄዶ ቢሆን መግለጫ አንብቦ ንጉሱ አልወርድም አሉ ብሎ ከዛ በቃ ቀውጥ ንጉሱ ድጋፍ ደርግም ያኔ የሆነ ችግር ውስጥ ይገባ ነበር። ሄዶ ያዘው። ምክንያቱም ደበበ እንደ ጋዜጠኛ ብቻ አይደለም በቲያትሩም ዓለም በጣም ይታወቃል። ስለዚህ በሁለት መንገድ ህዝብ ውስጥ መግባት የሚችል ሰው ስለሆነ ያንን ነገር ካቀረበ ችግር ነው። የት ነው የምትሄደው? ያው እኮ መግለጫ ስለነበረ አልወርድም ማለት እንዴ አልወርድም ብለዋል። ያላችሁትን ሰምተናል ብሎ ቁጭ ነው ያሉት። በቃ ወርዳለሁ አላሉ። ተመለስ ብሎ ከዛ በኋላ እንግዲህ ራስ ምሩራቸውና አንተ ያርጉትና ደበበ እንደዛ አድርገው ሃይ ደቤ የዛን ቀኑ ነገር እንዴት ነው? ያው ከዛ በኋላ እሳቸውም ራስ ምሩ ነግረዋቸው ወደ ተዘጋጀለት ስፍራ ሄዱ ተባሉ። ከዛ ወጡ። እዛ ቺናው መኪናውን አይታችኋል? የምትሳፈርበት እሳቸው የተሳፈርበት የጀነራል ሉሉ መኪና ነች። ጀነራል ሉሉ እዛ ግቢ ያቆመ ጀነራል ሉሉ ማለት ነው የጃንሆይ ሹፌር ማለት ናቸው። የእሳቸው መኪና ነች አለች እኮ መኪናዋ አይቻታል። የት ግቢ እነማን ግቢ እንዳለ እስኪ ጣል አድርጉልኝ። መኪናዋ ጃንሆይ ሄዱበት እኮ ነው። አካሄዳቸው ወደ ስር በመሆኑ ለንግስና አይደለም ሄዱትና ያንን ነው ሹፌሩን በር ላይ የገባውን ሹፌሩን የምታዩት ኮሎኔል ዳንኤል አስፋው ይባላል። ቀኝ እጅ ነው የሻለቃ መንግስቱ ቀኝ እጅ። ጥር 26 ቀን ነው የሞተው። ሻለቃ አንስ ምትኩ ነው እዛስ ቤተ መንግስት ስትለይ እዛን ቀን ነው የሞተው 69 ዓመት ማለት ነው። እና እሳቸውን አፍኖ ገደለ የሚባለው እኮ የሚባለው ትራስ ነው። አፍኖ ዳንኤል ነው ይባላል። እኔ የለሁበትም እኔ አሁን እንደዛ አድርጓል ይባላል። እና ምን ለማለት ነው እንግዲህ ወታደራዊ መንግስት ስልጣን ያዘበት ቀን መስከረም 2 ቀን 1967 ዓ.ም የወታደራዊ መንግስት ስልጣን ያዘበት ነው። ስልጣን በያዘ እኮ በሁለት ወሩ ነው ሚኒስትሮችን በሙሉ 60ዎቹ ሚኒስትሮች ጣጣጣጣ አድርገው እንደርግ ከባድ ነው ተብሎ አንዳንድ ማትገዢ ማትዛዘጂ በቃ ልክ ተገባለች ተብሎ እንትን ተባለ። ዓ.ም የተከበረው በዓል አብዮት አደባባይ የተከበረው በዓል በቃ ህዝቡ በነቂስ ወጡ ማለት ነው። በእርግጥ መስከረም ሁለት በየዓመቱ ይከበራል። በ68 በ69 በ70 ተከገን ነው ጦርነትም ስለነበር ከአፓ ጋር ገን ስለነበር በጣም ያስቸግር ነበር። አንድ አልሆነም በቃ። ስለዚህ መስከረም ሁለት 71 ዓመተ ምህረት ተከበረ። እንግዲህ ጦርነቱን ማለቅ አይደለም በቃ እዛ ጦርነት ላይ ደግሞ ኩባዎቹ በጣም ረድተውናል። 15000 ኩባ ወታደሮች እኮ በምስራቅ በኩል የተዋጉት ማለት ነው። ያንን ጦር የመራው ጀነራል ኦቾ ይባላል። ጀነራል ኦቾ በቃ እሱ ጦሩን መርቶ ድል ለማድረግ ትልቅ ነገር ሚሊተሪ ጀነራል ኦቾ ነው ኩባ። ሀይ ጀነራሎቹ እንግዲህ ቤተሰቦችን በህይወት ካለ ከሌለም በቃ ጥሩ ስራ ሰርተዋል። በጣም ለኢትዮጵያ ለዳር ድንበሩ ሞታል ጀነራሎቹ ማለት እና እኔ እንግዲህ ኩባ ጦር በጣም እንትን ስላደረገ ፊደል ካስትሮ 71 ዓመተ ምህረት አዲስ አበባ ይገባል። መስከረም 2 ቀን በቃ ፊደል ካስትሮ ባለበት ይከበራል ተብሎ በቃ በጣም የደመቀ ነበር። እንዳልኩ እንግዲህ ያፓም መይሶንም ሁሉ ተመተው ወታደራዊ መንግስት ሙሉ ለሙሉ ስልጣን ያዘበት ነው። ወታደራዊ መንግስት ሙሉ ለሙሉ ስልጣን ያዘበት ነው። ያም ደግሞ ሻለቃ መንግስቱ ያለ ተቀናቃኝ ናጣፍ ተፈሪ ማንት ምናምን በሙሉ እንትን ብሎ ብቻቸውን ስልጣን ያዙበት ስለሆነ ሞቅ ደመቅ ያቃጥ ያረቀቀ ነበር። እና አብዮት አደባባይ እኮ ቀጭን መንገድ ነበረች። አስመራ መንገድ ነበር የምትባለው መስቀል አደባባይ ነበር የምትባለው። ያቺ ቀጭን መንገድ ሰፋ ተደርጎ ከራስ ብሩ ተወስዶ ቅዱስ ጊዮርጊስ ላይ እኮ እዛ ሜዳ ነበር ትሬኒንግ ቢሰራ እንደ ቀኛዛር ከድሬባ እኮ አስተባብረው ሜዳውን ሊያሰሩት ነበር ማለት ማን ጊዮርጊስ ክለብ ማንም ትባካ አጥሩን ምናምን በጣም በቃ ሰፍቶ የተሰራው ያን ጊዜ ነው መስከረም 2 ማለት 4 ሚሊዮን ብር ነው አዘጋጃጅ ሰውት ያንን ነገር ለመስራት ማለት ነው። እና በመውቀ ሁኔታ የሚከበረው እንዳልኳችሁ እንግዲህ ፊደል ካስትሮ እኮ ይወጣልና በየቦታው በድምጽ ማጉያ እየተነገረ ነበር በየሰፈሩ። እንደውም አንድ ቦታ ምንድነው የተባለው ፊደል ካስትሮ ይመጣልና ውጡ ነው ነገሩ። መስከረም 2 ቀን ፍየል ታስሮ ይመጣልና ያንዳንድስ እንዳትቀር ይተባል እንዴ ሰው ፍየል ታስሮ ይመጣል። ፊደል ካስትሮ ማለት አስቸጋሪ ነበር። እኮ የውጭ ስም እኮ በጣም ነው። ፍየል ታስሮ ይመጣል እንዴ ያፓ ነበር የሚታሰሩ። እንደውም ፍየል ደግሞ ፍየል ሊሰጡና አስሮለኛ ከኛ ሊወስዱን እንዴ ምናምን ተብሎ ያኔ ደግሞ እንትን ይሉ ነበር። ለልማት ተብሎ በሬው ይፈልግና በሬውን ወስዶ ፍየል ይሰጣሉ ይባላል ነው እንግዲህ ተባለ ያላየም ግን የሚባል ብዙ ነገር አለ አይደል? እንደዚህ ነውና ፍየል ታስሮ ይመጣልና ተብሎ ካስትሮ ሊመጣ ነው ሰው ቢጣበቅ መስከረም 2 ቀን ደግሞ በዓሉ በሱ ዙሪያ ነው አብዛኛው ቤታበቅ እኔ ነኝ ያለ ከባድ ዝናብ መጣ። ደግሞ ከባድ ዝናብ በረዶ ዶፍ ነው የጣለው በረዶ
በነጋታው እኮ መስከረም 3 ቀን ወታደራዊ በዓል ሲከበር እኮ ፀሐይልም ያለ ፀሐይ ነበር። መስከረም በጣም ኃይለኛ ዝናብ ዘንቦ ማለት ነው። እና ያው እንግዲህ ፊደል ካስትሮ እንግዲህ በጣም በብዙ መንገድ በቃ ተጠብቆ ያው ከዛ በኋላ እኮ መጥቶ መስከረም 3 መስከረም 4 መስከረም እንግዲህ ወደ ድሬዳዋም ሄደዋል፣ ጀግኖች አምባም ሄደዋል ብዙ ነው። እና የመስከረም 2 1971 ዓመተ ምህረት በጣም የተከበረበት ቀን ነበር። አቶ ተሾመ እኮ ተያዙ፣ ታሰሩ። ሻለቃ መንግስቱ ፎቶ አበላሽተዋል ተብሎ ከንፈራቸውን አመድ የጎረሳ ሰው ስላል ተብሎ እስር ቤት ገቡ። አቶ ተሾመ ግን ያ ፎቶ እኮ ከዛ እንትን አላለም። በኋላ ከእስር ቤት እየወጡ ነው ያን ፎቶ ምንድነው አስተካክሉትና ያ ፎቶ ችግር ቢኖርበት እኮ ይወርድ ነበር። ግን ያው ሰዎች አቶ ተሾመ ጋር ስላልተግባቡ በቃ በዛን ስትደጎ ያቤት አደባባይ ደግሞ በጣም ብዙ ፎቶ አለ። የመንጌም ፎቶ አለ፣ የካስትሮ ምናምን ፎቶ አለ። ይሄ እንግዲህ ያው በዛ ጊዜ ሲደረገ ማለት ነው። ጨዋታችን ስለ መስከረም 2 አለ። መስከረም 2 1928 ዓመተ ምህረት የኢትዮጵያ ሬዲዮ ስራ የጀመረበት ቀን ነው። ቀዳማዊ ኃይለ ሥላሴ ቀድሞ ንግግር አድርገው ያንን በእንግሊዘኛ ልዕልት ፀሐይ ተናገረችው። እሳቸው ልጅ ናቸው። እኮ የጦር ኃይሎች ሆስፒታል እኮ የልዕልት ፀሐይ ሆስፒታል ነው የሚባለው። የወታደራዊ መንግስት ስልጣን ሲይዝ ጦር ኃይሎች ሳይሆን እንጂ እሱን እንትን ነው ጃንሆይ በልጆቻቸው ያሰሩት። በቃ ልጆቻቸው ሲሞት ለመታሰቢያ በሚል ጥቁር አንበሳ ሆስፒታል ወረኮ የሉል መኮንን ነበር። ህዝቡ ነው ያሰራው ገንዘብ አዋጡ። በዛ ጊዜ ነበር አዲስ ዘመን ጋዜጣ ይራችሁ ብታይ በቃ እንትና 1 ብር 2 ብር አውጥቶ በህዝብ የተሰራ ነው ሉል መኮንን ሆስፒታል ይባላል። ያ ቦታ እኮ ስኳር ሜዳ ነበር። በነጌታቸው ዱላ ነጌታቸው አብዱ ምናምን ይጫወቱበት። ስኳር ሜዳ የሚባለው አሸዋው ነጭ ሆኖ ደቃቅ በመሆኑ ስኳር ሜዳ የተባለው ማለት ነው። ጥቁር አንበሳ ሆስፒታል ያለበት ቦታ ማለት ነው። እና እንግዲህ ልዕልት ፀሐይ የሚባለው እንግዲህ ለዘነበ ወርቅም ሆስፒታል እሳቸው ያሰሩት። ለዘነበ ወርቅም ሲሞቱ ሉል መኮንን ሲሞቱ ልዕልት ፀሐይ ሲሞቱ በቃ መታሰቢያ ላይ የተሰራ ሆስፒታል ነው። እና እሷ ልዕልት ፀሐይ የተማረች ነው የመጀመሪያ ነርስ ኢትዮጵያዊ ነርስ እሷ ነች የምትባለው። ለንደን ሀገር ተምራ ነው የመጣችው እሷ ማለት ነው። እና እሷ ነች ቀዳማዊ ኃይለ ሥላሴ ያደረጉት ንግግር በእንግሊዘኛ እሷ ደግሞ ያደረገችው ማለት ነው። ከዛ በኋላ እንግዲህ እዛኑ ቀን ዜና ማታ ያነበበው ከበደ ሚካኤል ነው። ከበደ ሚካኤልኛ በሌላ ስራ ነው የምናውቃቸው ማለት ነው። ብዙ መጽሐፍ ሰጥተውናል። እና እሳቸው ናቸው የመጀመሪያ ዜና አንባቢ። ከሴት ደግሞ ወይዘሮ ሮማን ካሳሁን የሚባሉ ናቸው የመጀመሪያ ድሮ የነበሩ ናቸው። ሴቶቹ እኮ በጣም ጠንካራ ነበሩ። ሴትዮዋን በጣም ይታወቃሉ። እና ኢትዮጵያ ሬዲዮ ስራ የጀመረበት ነው። እና እንግዲህ ያን ጊዜ ኢትዮጵያ ሬዲዮ እኮ ምን ማስታወቂያ ሚኒስቴር ስራ አለ ምንም አይደለም። በቃ ከሰው ገብቶ ነው እንትን የሚያደርገው። ዜና ይነበባል። ከዛ ባር ላይ ቁጭ ብሎ የሚጠብቁ አሉ። ሰውየው እንደውም በጣም በማዛጋት የሚታወቁ ናቸው ይባላል። ሰው በዛ ሲያልፍ ቢያያቸው በቃ እንደዚህ ነው። እና በጣም ሸበቶ ሰው ናቸው። በነገራችን ላይ ሽበት ጣራ ቀየረ ነው የሚባል አንድ ሰው ሸበት ጣራውን ቀየረ የሚባለው ማለት ነው። እንደዛ ነው የሚባለው ማለት ነው። መስከረም 2 1969 ዓመተ ምህረት ፍቅሬ መርዕድ እንዲሞት የተወሰነበት ጊዜ ነው። ያን ጊዜ 69 ዓመተ ምህረት ሻለቃ መንግስቱ ኃይለማርያም ኢህአፓን ከህዝቡ ነጥሎ እንዲመታ ንግግር ያደረጉበት ነው። መስከረም 1 ምን ተናገሩ? ግን መስከረም 2 ነው በጣም የጦፉ ነገሩ ማለት ነው። ሻለቃ መንግስቱ ያንን የጻፈው ማን ነው ተባለ? ፍቅሬ መርዕድ። ፍቅሬ መርዕድ የህዝብ ደህንነት ድርጅት የመሾን አባል ነው። የህዝብ ደህንነት ድርጅት የዛም ደግሞ ጸሐፊ ነው። እና ያችን ንግግር ማን የጻፋት ነው? መንግስቱ አይጽፍም። ፍቅሬ መርዕድ ነው የጻፈው። መጀመሪያ መንግስቱ መመታት አለበት። መስከረም 13 ቀን 1969 ዓ.ም ይሄን ንግግር ባደረገ በ13ኛው ቀን በ11ኛው ቀን ቁጥር ምናምን ችግር አለብኝ ነው ሌላ ነው እንጂ ቁጥር እንትን እና መስከረም 13 ቀን 11 ሰዓት ላይ አምስተኛ ሙከራ ነው ያገኙት። ከቤተ መንግስት ወደ 4ኛ ክፍለ ጦር ነው የሚሄደው መንግስቱ ኃይለማርያም። በርግጥ ተያይዘው ነው የሚሄደው። እና ሻለቃ መንግስቱ ሲሄድ ጠብቀው ከስቴዲየም ጀርባ ጊዮን ጋር አለ በቃ ለጥቂት እኮ ነው የተረፈው። ለጥቂት ሻምበል ባሻ መኮንን ይባላሉ። ጅጅጋ ነበር። በጣም ኃይለኛ ሰው ናቸው። መኪናውን ያዙ እሳቸው ናቸው። ላንድሮ ፔቭመንቱን ጥሰው ምናምን በጣጥሰው ምናምን በቃ ያባ እነኛ አልተመቻቸውም። ላዳሌ ነው እነኚህ ሎንድሮ በር ይላል በቃ እየተኮሱ ፔቭመንቱን ምናምን ጥሰው እና ሻለቃ መኮንን ደግሞ ላይ ወደቀበት መንግስት ሰለም ጥይት በቃ እዚህ ታፋ ውስጥ ገብቶ ኦፕሬሽን ተደርጎ ያነክስ ነበር። በኋላ ከዛ ሁሉ የተረፈች ደግሞ አንድ ጥይት እዚህ ሙዋይቴ ከሳቸው ነው የሰማሁት። ሙዋይቴ ምናምን ዲክሽነሪ ላይ ሲፈልጉ የድሮ ዲክሽነሪ ካላችሁ
ሙያቴን ማታውን በቴሌቪዥን ታይ ጓዶች አለው አልሞትኩም እዛ ተጀመረ የዋንጫ ተጀመረ ከዛ በኋላ በቃ ደርግ በቃ ማሳረድ ጀመረ እና ያን ጊዜ እኮ ሻለቃ መንግስቱና አጥናፉን ትንሽ እንትን መቃቀር የፈጠሩት በዛ ነው ገብቷል ሻለቃ አጥናፉ ገብቷል አራት ያክፈቱና በሩ ዝግ ነው ሌላ ቀን ክፍት ነው ሻለቃ መንግስቱ ሲገባ ክፍት ነው በሩን ጥሶ ነው የገባው ሹፌሩ ከዛ በኋላ ተጀመረ አሉ ጓዶች ከዚህ በኋላ ያፓ የሚባለው ነገር ከጀመረ ያካማይሶን ከደርግ ጎን ነው እኔ ግን በጣም የሚገርመኝ ደርግም ሶሻሊስት ነኝ ብሎ አውጇል ያፓም ሶሻሊስት ነው ማይሶንም ሶሻሊስት ነው ምንድን ነበር ሲያጋድላቸው ነበር እኮ በጣም የሚገርመኝ ነገር አንድ መስመር ላይ ያሉት ምንድነው አካሄድ ምናምን የሚባል ነገር ስለኔ እንደዛ እና መስከረም ለቀን ነው እንግዲህ ፍቅሬ መርድ ያቺ ንግግር ነች በቃ እስከመጨረሻው በቃ ጫወታው እንትን ያደረገችው ማለት ነው አማን 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 ይሁን አማን ቸር ያሰማን አማን